ሚሊ ጊብሰን ተጽፎ የተዘጋጀ ፕሮዲዩስ የተደረገ ፊልም ነው። በጌታችንና በመድኃኒታችን ኢየሱስ ክርስቶስ የመጨረሻ 12 ሰዓታት የስቃይና የስቅላት ሰዓታት ላይ አተኩሮ የተሰራ ፊልም ነው። በተለይ ዘ ፓሽን ኦፍ ዘ ክራይስት ፊልም ሊታይ የሚገባበት ወቅት ላይ ምን ያለ ነው አሁን ጊዜው። በተለይ ፊልሙ በዓለም ዙሪያ በታየ ጊዜ የተከሰቱ አንዳንድ አስገራሚ ክስተቶች አሉና በሲኒማው ኢንዱስትሪ ላይ ትልቅ ተጽዕኖ አሳድሮ ነበር። በጣም ትልቅ ተጽዕኖ የፈጠረ ፊልም ነው። የመጀመሪያው የጌታችንና የመድኃኒታችን ኢየሱስ ክርስቶስ ሕይወትን መሰረት አድርገው ከተሰሩ ፊልሞች መካከል አንዱ ነው። በተለይ ከሆሊውድ ፊልሞች ዘ ፓሽን ኦፍ ዘ ክራይስት የክርስቶስን እውነተኛ ስቃይ በተሻለ መንገድ በተሻለ ሁኔታ በማሳየት ይህንንም ለማሳየት በመሞከሩ እጅግ በጣም ከፍተኛ የሆነ ተጽዕኖም አድሮበት ነበር። ምክንያቱም ፊልሙ ሲሰራ ጥንታዊ አርማይክ ቋንቋን በመጠቀሙ የሆሊውድ ስቱዲዮች ለዚህ ፊልም ቀረጻ ፈቃደኛ አልነበሩም። በፍጹም ተመልካች ያገኛል ተብሎ አልተገመተም። ምክንያቱም ጁሾችን በተለይ ይገፋል በሚል አልተፈቀደም ነበርና ሚሊ ጊብሰን ግን ገንዘብና ጉልበቱን እንዳያባክን ተመክሮ አልሰማም ብሎ ነው ፊልሙን የሰራው። ነገር ግን ሚሊ ጊብሰን በአቋሙ ጸና። $30 ሚሊዮን የግል ገንዘቡን ፈሰስ አደረገበት። ያው ለበጎ ነገር ነው ያደረገውም፣ በዓለም ላይ ተጽዕኖን ፈጥሯል። ሁለተኛው ደግሞ ሚሊ ጊብሰን የኢየሱስ ክርስቶስን ገጸ ባህሪ ወክሎ ለመተወን እድለኛ የሆነውን ተዋናይ ሲመርጥ ጄሲ መሆን አለበት። ጂሰስ ክራይስት አይደል በጄና በሲ የሚጀምር ሰው ነበረ የፈለገው ፊልሙ ላይ እንዲታውና ያጋጣሚ ነገር ሆኖ ይህንን ሰው ማፈላለግ ሲጀምር በመመዘኛው መሰረት ጄሲ መሆን አለበት የሚለው ነበረ። እሱም ተሳካለት። በጄና በሲ የሚጀምር ሰው አገኘ። ይህም ደግሞ ዘቲን ሬድ ላይን እና ዘቲን ሬድ ላይን ፍሪኩዌንሲ እና ዘ ካውንት ኦፍ ሞንቴ ክሪስቶ በሚሉ ፊልሞች ላይ የሚተውነውን ጄሲ ወይም ደግሞ ጂም ካዝቪስቴልን አገኘ በተዋናይነት። ጂም ካዝቪስቴል ከስሙ ባሻገር መልካም ስነ ምግባር ያለው ሰው ነበረ። ማለት ለፊልሙ የተፈለገው ሰውም እጅግ በጣም ጥሩ ስነ ምግባር ያለው በገጽታውም ገጽታውንም ስታየው የሚል ጊብሰንን የዚህ ዘ ፓሽን ኦፍ ዘ ክራይስትን ፊልም ስታየው እኛ በአእምሮችን የምንስለው አሁን ክርስቶስ ነው ተብሎ ምስሉን የምናየው ራሱን ከጸጉሩ ጀምሮ ካካሄዱ ከሁሉ ነገር ጀምሮ ራሱን ክርስቶስን ያየኸው እስኪመስል ድረስ ነው መልኩ ራሱ ተጽዕኖ የፈጠረብን አይደለ ፊልሙ ላይ። ለምሳሌ ከዚህ ፊልም በፊት የሰራቸው ፊልሞች ነበሩ። የመጀመሪያው አንግል አይና ሃይ ክራይም ፊልሞች ላይ ሰርቷል። በእነዚህ ፊልሞች ላይ ከጄኒፈር ሎፔስ እና ከአሽሊ ጁድ ጋር በጋራ የሚሰራባቸው የፍቅር ትዕይንቶች ነበሩት። እነዛ ትዕይንቶች ላይ በፍጹም እርቃኔን አልሰራም በማለት በተለይ እጅግ በጣም ትህትና በተሞላበት ብዙ ጊዜ ነጮች እናያቸው ከሆነ ፊልሞቻቸው ላይ ስለ እንደዚህ ነገሮች አይጨነቁም። የሞራል ጉዳዮችን እንደ እነሱ ካልቸራቸውም እንግዲህ ትንሽ ነጻነት የሚበዛው ስለሆነ ብዙ ይህንን ነገር ኮንሰርናቸው አያረጉትም እና እንደ ካልቸርም ነው። አሁን ራቁት መሄድ ተገላልጦ መሄድ ኖርማል ነው ለነሱ። በዚህ ምክንያት እንግዲህ ልብሴን አውልቄ እርቃኔን አልቀረጽም አለ። ኃጢአት ነው አለ። በኋላ ላይ እንግዲህ ከወገብ በላይ እርቃኑን ሲያወጣ ልብሱን እንዳደረገ ፊልሙን ተቀረጸ ማለት ነው። የካንሰር ህመምተኛ የሆኑ 3 ቻይናውያንን በማሳደግ ይታወቃል። ከፊልሙ ባሻገር በጎ ስብዕና ጥሩ ስነ ምግባር አለው። ሶስተኛ በፊልሙ ቀረጻ ወቅት የፊልሙ ዳይሬክተር ጆን ማካሊን 2 ጊዜ በመብረቅ ተመቷል። በዚሁ ቀረጻ ወቅት በዚሁ ቀረጻ ላይ ማለት የሚያስገርመው ነገር ግን የኢየሱስ ክርስቶስ ገጸ ባህሪን ተላብሶ የሰራው ጂም ካዝቪስቴል እሱም ራሱ የስቅለት ትዕይንትን በሚሰራበት ጊዜ በተሰቀለበት በመብረቅ ተመቷል። የመብረቅ ክስተት አጥኚዎች ደግሞ በሰዓቱ እንዳሉት ከሆነ ይሄ ጊዜና ቦታው አልነበረም። መብረቅ መከሰቱም ያልተለመደ ነው። እንግዲህ እንደዚህ ለምሳሌ መብረቅ የሚወርድበት ጊዜ ሰማዩ ጭጋግ ለብሶ የሆነ አለው ጉርምርምታ አለ ብልጭታ። በተለይ ክረምት ወቅቶች ላይ ነው እንደዚህ አይነት ነገሮች የሚከሰቱት። እና በጣም በሚገርም ሁኔታ በእንደዚህ አይነት ክስተቶች አጋጣሚ አይደለም የተፈጠረውና ብዙዎችን አስገርሟል። ዳይሬክተሩና ተዋናዩ በእንደዛ ሁኔታ መብረቅ ወድቆባቸው ተመቷ ለመሞታቸው ሌላው ደግሞ አስገራሚ ነገር ነበር። የክስተቱ የተፈጠረበት ተአምር ነው ተብሏል። እንደ ተአምር ነው የሚቆጠር የነበረው። ሌላው ደግሞ ፊልሙ ላይ የይሁዳን ገጸ ባህሪ ተላብሶ የሰራው ተዋናይ በክርስትና እምነት ውስጥ አልነበረም ፊልሙ ሲሰራ። ሉካ ሊዮኔል ይባላል እና እሱን ጨምሮ በርካታ በፊልሙ ላይ የተወኑ ተዋንያን የእይታና የመስማት ችግር የነበረባቸው በዚህ ፊልም ላይ የተወነው ሉካ ሊዮኔልን ጨምሮ በርካታ በፊልሙ ላይ የተሳተፉ ሰዎች የክርስትና እምነትን ተቀብለዋል። ከዛ በፊት በክርስትና እምነት ውስጥ አልነበሩም። ፊልሙን ከሰሩ በኋላ ኢንስፓየር ሆነው ወደ ክርስትና ተጽዕኖ አረፈባቸው። የክርስቶስ ስቃይ መስዋዕትነት እሱን እንዲቀበሉ አደረጋቸው። ከዛ በኋላ ተጠመቁ። ክርስትና ተጠምቀው በይፋ ክርስትናን ተቀብለው በክርስትና ውስጥ መኖር ጀመሩ።
ሌላው ደግሞ በጣም አስገራሚው ነገር በአጠቃላይ የፊልሙ ስራ ሂደት ላይ በርካታ ተአምራት እንደነበሩ ሚል ጊብሰን ተናግሯል በተደረገለት ቃለ መጠይቅና ልዩ ልዩ ህመም ደዌ የነበረባቸው ሰዎች፣ የእይታና የመስማት ችግር የነበረባቸው በፊልሙ ስራ የተሳተፉ ሰዎች ተፈውሰዋል ከፊልሙ ስራ በኋላ ማለት ነው። ሌላው አንዱ አስገራሚው ነገር ከፊልሙ ስራ ጋር በተያያዘ በጣም እንደ ተአምርም የሚነገረው የፊልሙ ቀረጻ ስራ አባል የነበረ አንድ ሰው የ6 ዓመት ልጅ ነበረችው እና ይቺ የ6 ዓመት ልጁ በሚጥል በሽታ ተጠቅታ ነበረ። በቀን ለ50 ጊዜ ያህል ይጥላት ነበረ። በጣም ብዙ ነው። ትወድቅ ነበር እና አባቷ የፊልሙን ስራ ተሳትፎ ወደ ቤት ሲመለስ ግን ከዚህ ስቃይና ህመም ሙሉ በሙሉ ድናለች። ይህ እንግዲህ ራሱ ሚል ጊብሰን በአንድ ቀረጻ ወቅት የተናገረውና ከፊልሙ ውስጥ አስገራሚ የገጠሟቸው ትዕይንቶች ውስጥ ነው። ቅድም ወደ ጀመር ነው እንሄድ። ቅድም እንግዲህ 5ቱን በኢየሱስ ክርስቶስ የስቃይና የስቅላት ሰዓታት ላይ አስመልክተን በተለይ ሚል ጊብሰን ዳይሬክት ካደረገው ዘ ፓሽን ኦፍ ዘ ክራይስት ከተሰኘው ፊልም ላይ እውነታዎችን አንስተን ነበር። 5ቱን ጠቀስ አድርገን ነበርና ከ6ኛው እንጀምርና እንቀጥል። ፊልሙ እንዲሰራ እንግዲህ ገንዘብ ለመመደብ ያልፈለጉ የሆሊውድ ስቱዲዮዎች ነበሩ። ከፊልሙ ስራ በኋላም ፊልሙ ሲጠናቀቅ ለማከፋፈልም ፍቃደኛ አልነበሩም። ምክንያቱም የጁሾችን ይነካል በሚል ነውና ፊልሙ ጁሾች ላይ ጥላቻ የሚያነሳሳ ነው በሚል ነበረ። ዘመቻም ተከፈተበት። ከዛ በኋላ ነው እንግዲህ ፊልሙ የተከፈቱበትን ዘመቻዎች በሙሉ ሰባብሮ በግለሰቦች አቅም ለእይታ በቃ። ውጤቱም ተአምር ነበር የታየው ማለት ይቻላል። ፊልሙ ከዛ በኋላ ዘ ፓሽን ኦፍ ዘ ክራይስት ህዝበ ክርስቲያን የክርስቶስ ፍቅርን ዳግም እንዲያድስ ያደረገና በክርስትና እምነት ከፍተኛ ተጽዕኖ ያሳደረ ፊልም ነው። ብዙዎቹንም እንግዲህ ወደ ክርስትና እምነት የመለሰ ነው። ቅድም ስትለው እንደነበረው አንተም በዚህ በፊልሙ ላይ የተሳተፉ በክርስትና እምነት ውስጥ ያልነበሩትን ሁሉ ወደ ክርስትና እምነት ወደ ጥምቀት አምጥቷል። ፊልሙ በዓለም ላይ ለእይታ ሲቀርብ መላው ክርስቲያኖችን በእንባ ነበር ያራጨው። መስዋዕትነት፣ በተለይ ለክርስቲያኖች የተከፈለው መስዋዕትነት፣ ስቃይና መከራው በርካታ ክርስቲያኖችን አስለቅሷል። ከዛም ባሻገር እንግዲህ ዘ ፓሽን ኦፍ ዘ ክራይስት በፊልም ታሪክ ውስጥ በጣም ከፍተኛ ደረጃ የያዘ ፊልም ነው። A+ ደረጃ ነው የተሰጠው። ከፍተኛ በሲኒማ ኢንዱስትሪውም ተጽዕኖ ፈጥሯል። በሃይማኖት አባቶች፣ በሀያሲያን ከፍተኛ የሆነ ብቃት ያለው ስራ እንደተሰራ የተመሰከረለትም ፊልም ጭምር ነው። እንግዲህ A+ ከሆኑ ፊልሞች ከተሰጣቸው ደረጃ ፊልሞች አንዱም ሆኗል። እንግዲህ ይሄ ፊልም እንዲሰራ ራሱ ክርስቶስ ፈቅዷል ማለት ይቻላል። ለምን ቅድም እንዳልከው አንደኛ አይሁዶች ክርስቶስን በመስቀላቸው ዳግም በክርስቲያን እምነት ተከታዮች ዘንድ ጥላቻና መገለል እንዳይደርስባቸው በሚል ነው አንዱ ተቃውሞ የነበረው። ነገር ግን ይህ ይሆን ዘንድ በመጀመሪያ በመጽሐፍም ተጽፏል። ክርስቶስ ይሰቀላል፣ ይሞታል፣ ዓለምን ያድናል አይደለም? ይሄ ቀድሞ ተጽፎ የነበረ ስለሆነ ምንም አይነት ነገር ቢመጣ ይህን ነገር የሚጋርደው ነገር የለም። ምክንያቱም ራሱ ክርስቶስ ነው። የዚህ ነገር የዚህ ሁሉ ነገር ራስ ክርስቶስ ነው። ስለዚህ ፈተናዎቹ ይመጡ ዘንድም ግድ ነው በዚህ ፊልም ላይ። ግን ደግሞ ፈተናዎቹ ይበልጥ እንዲያጎሉት አንዳንድ ጊዜ ምስማር በመታው ቁጥር አይደለም የሚጠብቀው። አሁን እንግዲህ ራሱ ይሄንን የሆሊውድ እንቁ ሚል ጊብሰንን ራሱ ክርስቶስ አስችሎታል ማለት ነው። ሁሉ ጊዜ ሰዎችን ያስነሳል። እግዚአብሔር ስራ ሲሰራ ሰዎችን ነው የሚያስነሳው እና ሚል ጊብሰንን አስነስቶ ብዙ ኢአማንያን አማኒ እንዲሆኑ ወደ ክርስትና እንዲመጡ እንደገና ደግሞ ተአምራት እንዲታዩ እንደገና ደግሞ የክርስቶስ ፍቅር እንዲታደስ ያደረገ ፊልም በመሆኑ ይሄ ራሱ የክርስቶስ እጅ አለበት የሚል አስተሳሰብ ነው የሚያመጣው። እንግዲህ ሚል ጊብሰን 30 ሚሊዮን የግል ገንዘቡን መድቦ እንደሰራው ገልጸናል አይደለ? ፊልሙ ከታየ በኋላ ግን ከ622 ሚሊዮን ዶላር በላይ ገቢ ማግኘት ተችሏል። ከእጥፍ አድርጎ ባርኮ ነው። በጣም ከእጥፍ በእጥፍ የምታሰላውም አይደለም። እና 30ና 600 እንኳን ስታስበው በጣም የሚገርም ነው። በዛ ላይ ያገኘው ክብር ዝና በአጠቃላይ ሲታሰብ በቃ በዚህ ፊልም ራሱ መጣራት ቀላል እኮ አይደለም። በዚህ ፊልም በዚህ ክብር ግን ክርስቲያን ነው። እነሱ የካቶሊክ እምነት ተከታዮች ግን ያው ክርስቲያኖች ናቸው። ያው ተመሳሳይ እንትን ስላለው እንግዲህ ያን ያህል ገንዘብ በማግኘትም በኢንዲፔንደንት ፊልሞች በክርስቲያን ፊልሞች ታሪክ ከፍተኛ የሆነ ገቢ በማግኘት ተመዝግቧል ይሄው ፊልም። በዛ ላይ ደግሞ ቁጥር 1 ደረጃ ይዟል። ለዛውም አር-ሬትድ ፊልሞች አር-ሬትድ ማለት ከ18 ዓመት በታች ሆኑ እንዳያዩት ተከልክሎ ማለት ነው
ፊልሙ በዚህ ደረጃ ከ18 ዓመት በታች የሆኑ ደግሞ እንዲያዩት ቢፈቀድ ኖሮ ምን ያህል ገቢና ምን ያህል ተመልካች ያገኝ ነበር ብለሽ ስታስቢው አስገራሚ ነው። ሜል ጊብሰን አልሞቀውም አልበረደውም በዚህም ምክንያቱም ለ3 ኦስካር ሽልማቶችም ታጭቶ ነበረ። በዚህ አልተገረመም። በሰራው ነገር በአጠቃላይ በዚህ ፊልም ውስጥ ያገኘው ኩራት ያገኘው ዝና ክብር ለሱ ትልቅ ነገር ነበር። እሱም ራሱ እንደገና እንደመወለድ ነው የሚቆጥረው በዚህ ስራው። እንዳልኩህ ገንዘብ ማስገኘቱ ብቻ አይደለም ቁም ነገሩ። ያንን መጀመሪያ ውስጡም ይነግረዋል። እንዲህ አይነት ነገሮች በደንብ ሊታዩ እንደሚችሉ ውስጡም ይነግረዋል። ገንዘብም አይደለም ሳቲስፋክሽኑ የሚመስለኝ። ቅድም እንዳልከው ብዙ ተአምራቶች ታይተዋል። ብዙዎች ወደ እምነት መጥተዋል። ብዙዎች የክርስቶስን ስቃይ በእውን ያዩ እስኪመስላቸው ድረስ ክርስቶስን እንዲያስቡ፣ ስለ መስዋዕትነቱ፣ ስለ መሞቱ፣ ስለ እኛ በደልና ኃጢአት ስለ መቁሰሉ እንዲያስቡ፣ እንዲያመሰግኑት መነሻም ሆኗል። ይህ ነው ትልቁ ምስጢር እንግዲህ እዚህ ፊልም ላይ። በዛ ላይ ደግሞ ፊልሙ ላይ ያለው የክርስቶስ ስቃይ እጅግ በጣም አስጨናቂ ከመሆኑ የተነሳ ተመልካቾች ሳይጨርሱት አቋርጠው ለመውጣትም ተገደዋል። እጅግ በጣም ከባድ ነበርና ዊችታ በምትባል የካንሳስ ግዛት ከተማ ፒጌሎ የተባሉ አሜሪካዊ ሴት ፊልሙን እየተመለከቱ እያለ በፊልሙ መጨረሻ አካባቢ ባለው አስጨናቂ ትዕይንት እዛው ሲኒማ ቤት ውስጥ ህይወታቸው አልፏል። ብዙ ሰዎችም ፊልሙን እስከ መጨረሻው ለማየት ይከብዳቸዋል። ምክንያቱም ያለው ስቃይ ያለው መከራ ፊልሙ ላይ የሚደርስበት ግርፋቶች በሙሉ አንደኛ ፈጣሪያችን ነው፣ ሁለተኛ ደግሞ እንኳን ፈጣሪያችን ቀርቶ የማናቀው ሰው ያ ሁሉ መከራ ሲደርስበት ማየት ይከብዳል። እንደ ሰው ልጅ ሰውኛ ባህሪያችን ራሱ እንደዚህ ስቃዮችን ለማየት የሚያስችል ድፍረት የለንም። ሰው የሆነ ስብና ያለው ሰው በሙሉና በዛ ውስጥ ፊልሙን ለመጨረስ የተቸገሩ ሰዎች አሉ። ሜል ጊብሰን ግን የሚለው ይሄ ፊልም እንደውም በጠናነው ጥናት ልክ አልሰራ ነውም፣ ስቃዩ በተጠናው ልክ አልተሰራም ነው የሚለው። ቅድም 40% ነው የተሰራው እንዳልከው እኮ ማለት ነው። ገና 60% ተካቶ ቢሰራ ምን ሊፈጠር ይችላል የሚለውን ማሰብ ይቻላል። በጥናት ከደረስንበት ጌታችን ኢየሱስ ክርስቶስ እውነተኛ ስቃይ ውስጥ 40% ብቻ ነው የሰራ ነው። 60% እውነተኛ ስቃይ አላሳየናችሁም ብሏል። ይሄ የምስማር መቸንከሩ ፓርት ራሱ ሲሰራ በቃ እኔ ራስህ እጅ ላይ እንደተመታ እኮ ነው የሚሰማህ አይደለ? ሰው የሆነ ነገር ሲቆርጠው ስታይ እንደሚዘገንንህ ቀላሏ ነገር እንኳን እንግዲህ ፊልሙንም ሆነው ነው የተወነው። ይሄ ቅድም ጂም ካስቲቬስቴል ያልከው ተዋናይ ጄሲ በጣም ሆኖ ነው የተወነው። ድርሰቱን በደንብ ተሰርቷል። እንግዲህ አንድ ፊልም የሚለካው ስኬታማ መሆኑ የሚለካው ሰዎች ላይ በሚያሳድረው ተጽዕኖ ነው። በሚፈጥረው ስሜት የስሜት ሰቀቀንም ይሁን ደስታም ከሆነ በሚፈጥረው ፋንታሲ ነው። እንደገና ደግሞ ስቃይም ከሆነ በሚፈጥረው የሰዎች ስሜት ልክ ነው የሚለካውና ተወኑት ከማለት ሆነው ሰሩት ማለት ይሻላል። ብዙ ሰዎች እንደውም እንደዛ ከመመሳሰሉ የተነሳ ጂም ካስቲቬስቴል ኢየሱስ ክርስቶስ ይመስላቸው ሰዎች አሉ። ፊልሙን እንዴ ፊልም ነው እንዴ የሚሉ ሰዎች አሉ። የቀረበ ነገርና እንዴ ይሄ ነገር ፊልም ነው እንዴ እኮ እግዚአብሔር ነው ይመስለኝ የሚሉ ሰዎች ገጥሞኛል። ምን አስታወስከኝ መሰለህ? እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ አለኝ የሳት ምንድን ነው የሚለው የጸጋዬ ገብረ እጅ ተይዞ ሊወሰድ ምን እጅ አለኝ የሳት ሰደድ ሚል ግጥም አለ አይደለ? እንትን ላይ የቴዎድሮስ ራእይ የቴዎድሮስ አጼ ቴዎድሮስ ታሪክ ላይ አሁን ብዙ ሰው ራሳቸው አጼ ቴዎድሮስ ሽጉጣቸውን ከመጠጣታቸው በፊት በአፋቸው የተናገሩት ነው የሚመስላቸው ይሄንን ቃል እንጂ ጸጋዬ ገብረ መድኅን የጻፈው አይመስላቸውም ብዙዎቹ። ታውቃለህ ይሄንን? እንደውም ከዚህ ጋር በተያያዘ ላንሳልሽና ናፍቄ እኔ ኢየሱስ ክርስቶስ አይደለሁም ብሎ በአንድ ፊልም ላይ እንደዚሁ በኢየሱስ ክርስቶስ ፊልም ላይ የተወነ ሰው አፍሪካን በሙሉ እየዞረ እኔ ኢየሱስ ክርስቶስ አይደለሁም፣ አንዳንድ ቦታ ላይ ያመለካከት በቃ ያረዳድ ችግር አለና ወክሎ ተውኖ እንደተጫወተ እንትን ያለ ማለት የግንዛቤ ችግሮች ካራክተር መሆኑን መዘንጋት ለመቀበላዎች መቸገር እና ይህንን ነገር ለማስተካከል በመላው ዓለም እየዞረ ይተናገራልና እንግዲህ በርካታ ስኬታማ ፊልሞች በሆሊውድ ዝና ጣሪያ ላይ ደርሰዋል። የኦስካር ፊልሞችን ጨምሮ ሁሉንም አይነት ጸጋ አጣጥሟል ሜል ጊብሰን። ነገር ግን ከሰራቸው ፊልሞች ሁሉ የሚኮራበት የክርስቶስ ፍቅር ወይም ደግሞ ዘ ፓሽን ኦፍ ዘ ክራይስት ብቻ መሆኑንና ሰዎች ሌላውን ረስተው በዚህ ብቻ እንዲያስታውሱት እንደሚፈልግ ተናግሯል። እንግዲህ እንቀጥልበታለን። አላለቀም። የብዙዎቹን ቀልብ መግዛት ይቻለው እንዳልኩ
አዎ በነገራችን ላይ ፊልሙ ሲሰራ የጂም እድሜ ልክ እንደ ኢየሱስ 33 ዓመቱ ነበረ ፊልሙንም ሲሰራ። ሌላው ደግሞ ኢየሱስ ክርስቶስ እጅና እግሩን ታስሮ በአደባባይ ጲላጦስ ፊት የሚገረፍበት ትዕይንት ነበረና እዚህ ትዕይንት ላይ እንግዲህ ትዕይንቱን ለማሳየት እንደ ክርስቶስ የሚተውነው ጂምና እጁን ታስሮ ባለበት ወቅት ማለት ነው ገራፊው ድንገት በያዘው ጅራፍ ሁለቴ ሲገርፈው ጂም በጣም የህመም ስሜት ተሰማኝ ይላል። እንግዲህ የጂምን እንደዚህ ካሰብነው ኢየሱስ ክርስቶስን ሁለቴ ሲገረፍ ነውና በጣም ከባድ ስሜት ነበር የተሰማኝና እንደ ኢየሱስ ክርስቶስ ሆኜ እየሰራው በህመሙ ምክንያት ግን ገራፊዎቼን እንደ ሰይጣን ነበር እንኩባቸው አለ። እየተወነ ያለው እንደ ኢየሱስ ክርስቶስ ቢሆንም ገራፊዎቹ ካደረሱበት ስቃይ አንጻር ሰይጣን ሆንኩባቸው። ወዲያው ተቀየርኩ። ክርስቶስ ግን ለእርድ እንደሚሸለት በግ ዝም አለ ነው የሚለው ቃሉ። እሱ ያው የሰው ልጅ ነው። ያ ክርስቶስ መለኮት ስለሆነ ነው። ይሄ ልጅ እንግዲህ እድሜውም ገና ወጣት ነው። መለኮታዊ ባህሪም የለውም። እንቅፋት እንኳን ሲመታን ብዙ ነገር ነው የምንሆነው አይደለም። በጣም እንግዲህ በፊልሙ ቀረጻ ወቅት ሁለቴ በመብረቅ ተመቷል ብለናል ቅድም። እነዚህ የመብረቅ ጉዳት አካሉ ላይ ያደረሰው ጉዳት አለ። እንግዲህ በመብረቁ ምክንያት የጎደጎደ 14 ኢንች ጠባሳ ሰውነቱ ላይ ተፈጥሯል። ከዛ ባሻገር አንደኛው መስቀል ተሸክሞ በሚቀረጽበት ወቅት በዚህ ሰዓት ማለት ነው፣ ሁለተኛው ደግሞ በተራራ ላይ ደቀ መዝሙሮቹ እያስተማራቸው ባለበት ሰዓት በእንደዛ ቀረጻ ሰዓት ነበር። እንግዲህ ጂም ሾው ላይ ስለ ሁኔታው ሲያስረዳ ጋዜጠኞች ቃለ መጠይቅ ሲያደርጉለት እንደሚመታኝ ታውቆኝ ነበረ። እናም ተራራ ላይ እያስተማርኩ ሳለ መታኝ። ረዳት ዳይሬክተሩ መጥቶ አሪዮኬ ሲለኝ ደግሞ መብረቁ በድጋሚ እሱንም መታው አለ። ታስቀኝ እና እንደዚህ አይነት ክስተቶች ገጥመውት ነበረ። ከቀረጻው ጀርባ ያለው ሚራክል ነው አይደለም? በጣም ተአምራት የታየበት ነው። ሌላው ደግሞ አስገራሚው ነገር ይህን ፊልም ለመስራት የኢየሱስ ክርስቶስን ገጸ ባህሪ ተላብሶ የተውነው ጂም የጀርባው ግርፋት እንዲሁም አናቱ ላይ በተደረገው እሾህ አክሊል ምክንያት በፊቱ ላይ ይፈስ የነበረው የደም ጎርፍ ለማስመሰል በየቀኑ ለ10 ሰዓት ያህል ቆሞ ሜካፕ ይሰራ ነበር። ታዲያ ይህን ሜካፕ ለመሰራት 10 ሰዓታትን በየቀኑ እርቃኑን ስለሚቆም ለሳምባ ምች ተደርጎ ነበር። ጂም ካዝዊስቴል ራሱ የከፈለው መስዋዕትነት የሚገርም ነው። በነገራችን ላይ መስቀሉ ላይ የመስቀሉን ትዕይንት የሚያሳየው የፊልሙ ክፍል ብቻ ተቀርጾ ለማጠናቀቅ 5 ሳምንታት ነው የፈጀው። የመስቀሉ ብቻ የመስቀሉን ትዕይንት ብቻ የስቅላቱን ትዕይንት ብቻ ሌላው እንዳለ 5 ሳምንታት ማለት በየቀኑ ለረጅም ሰዓት 5 ሰዓት መፍጀት፣ በዛ ላይ ለ5 ሳምንት ማለት በጣም ከባድ ነው ለአንድ ቀረጻ። ምክንያቱም እንዲህ ውብ ሆኖ እንዲሰራ ውብ ሆኖ ስል ታሪኩን በሚገባ ገልጾት እንዲሰርጽ ከሰዎች ስሜት ጋር እውነት እስኪመስለን ድረስ የተሰራበት መንገድና ጂም ኢየሱስን ሆኖ የመተወን ሚና ባሳደረበት ከፍተኛ ጭንቀትና ድካም የፊልሙ ፕሮዳክሽን እንዳለቀ 2 የልብ ቀዶ ጥገናዎች ለማድረግ ተገዷል። ማለት የነበረው ጫና ፊልሙ ላይ ግርፋቱ፣ የእሾህ አክሊሉ፣ ስቅላቱ የነበረበት ጫናን በጣም ከፍተኛ ነበረ። እንደውም ሜል ጊብሰን ግን ምን ቢታየው ነው እንዲህ አይነት ስራ ውስጥ የገባው? እንዴት ቢመረጥ ነው? በጣም እሱ ራሱ መጨረሻ ላይ በዚህ ፊልም ብቻ ሌሎችን ስራዎችን ተውና በዚህ ፊልም ብቻ ልጠራበት እስከ ማለት የደረሰበት ነው። ሌላኛው እውነታ ደግሞ ይህን ፊልም ለመስራት በገጠማቸው ገጠመኝና ባሳለፉት እውነቶች ምክንያት አብዛኞቹ የፊልሙ ክሩ እምነታቸውን ወደ ክርስትና ቀደም ሲላል ነው ቀይረዋል። ይህም ደግሞ ትልቅ አደለ የሆነን አጋጣሚ አንዳንድ የህይወታችን አጋጣሚዎች የሚቀየሩበት መንገድ ይገርማል። ፊልሙም ሰሩ፣ በረከት አገኙበት። ቅድም ያልኩ ነው ገንዘብ 600 ሚሊዮን ምናምን አካባቢ ብር ዶላር አግኝቷል አይደል? በዚህ ፊልም 30 ሚሊዮን ዩኤስዲ አውጥቶ ሳቲስፋክሽኑ ወይም ደግሞ ይሄ እርካታው እሱ አይደለም። ቅድም አሁን የምትላቸው ነገሮች ናቸው ተአምራቶቹ መታየታቸው፣ የክርስቶስን ስቃይና መከራ ለኛ ብሎ የከፈለውን መስዋዕትነት ዳግም እንድናስብ ለሰዎች ዳግም የቤት ስራና ቃል ኪዳን የተሰጠበት ብዙ ኢአማኒ የሆኑ ሰዎች አምነው ክርስቶስን መቀበላቸው፣ ወደ ክርስትና እምነት መምጣታቸው፣ እነዚህ በወርቅ ቀለም ሊጻፉ የሚገባቸው ሜል ጊብሰን ተመርጦ የሰራበት እንደው በክርስቶስ ተመርጦ የሰራበት ነገር ነው የሚለው እና በጣም የሚገርም። ሌላ አስገራሚ ነገር ልንገርሽ ናፍቂ፣ ይሁዳ ነው የተወነው። ሉካ ሊዮኔል ፊልሙ ከመሰራቱ በፊት እግዚአብሔር መኖሩን አያምንም ነበር፣ ያማኒ ነበረ። ነገር ግን ፊልሙን ሰርቶ ከጨረሰ በኋላ ከነ ቤተሰቦቹ ጌታን ተቀብለው በፊልሙ ቴክኒክ ላይ የሚሰሩ ራሳቸው ሌሎች ባለሙያዎች ነበሩ። እነሱም እግዚአብሔር ወይም ደግሞ የኢየሱስ ክርስቶስን
አምላክነት ተቀብለው ተጠምቀው ክርስትናን ተቀብሏል እና ሌላኛው ደግሞ ክርስቶስ በምድር መከራን በተቀበለ ጊዜ ምንም አይነት የሙዚቃ መሳሪያ ባለመኖሩ ምክንያት የፊልም ዳይሬክተሩ ሚሊ ጊብሰን ሙዚካል ስኮር ፊልሙ ላይ አይገባም ብሎ ነበር፣ ማጀብ ያስፈልግም ተብሎ ነበር። ነገር ግን ምክትል ዳይሬክተሩ አንድ ሙዚካል ስኮር ብቻ ይግባበት ብሎ ሀሳብ አስቀይሮት ገብቶ ነበር ይሄ ፊልሙ ማጀቢያ ላይ እና በኋላ ላይ እንግዲህ በ2005 ኦስካር ላይ ቤስት ኦሪጂናል ሳውንድ በሚል ታጭቶም ነበር። ሌላው አስደናቂ ነገር ይህ ፊልም ሙሉ ፕሮዲሰር ለማድረግ የትኛውን ፊልም ፕሮዳክሽን ስቱዲዮ ፈቃደኛ አልነበረም። እነዚህንም ቀደም ሲል ጠቅሰናቸዋል። ታዲያ ፊልሙ ለእይታ ሲበቃ ማለት ነው 18 እጥፍ ገቢ በማስገባት 611 ሚሊዮን የአሜሪካ ዶላር አግኝቷል። 18 እጥፍ ማለት ነው። እጅግ እጥፍ አድርጎ ሰጠው የሰራው ስራ። አንዳንዴ ስራ እንግዲህ በምድርም እንደሚከፍል ነው። ይህ አስደናቂ ፊልም ለእይታ ሲበቃ ብዙዎች ሲኒማ ቤቶች በራቸውን ዘግተው ነበረ። ነገር ግን በኋላ ላይ በወረፋ ተጋፍተው የኢየሱስን ግርፋትና ስቃይ ያልቻሉ አቅማቸው ማየት ያልቻለ ሰዎች አቋርጠው በመውጣት በዓለማችን ላይ በርካታ የሲኒማ ቤቶችና በርካታ የቴሌቪዥን መስኮቶችን መቆጣጠር የቻለ ታላቅ ፊልም ነውና እንግዲህ እነዚህን ፋክቶችን ለአድማጮቻችን አድርስ ብለን ስቅለት ምኑና እለቱ ነው ብለን አወራ ነው።